2600 ሪያል ሰፈር ሰው ጋር ያልኩሽ ረመዳን 5 ያኔ ወንድሞቼ እንታያቸው ሁሉም ልብላሽ እንጂ ላስቀምጥልኝ በቃ ይሄን ያህል ዓመት ባረብ ሀገር አመልክቻለሁ። ወንድም ማልኩት ባዲያም በቃ የእናቴ ልጅ እንዲህ ሲያደርጉ ቢያንስ እሱ ይሻላል። በቃ እሱ ደግሞ ይሄን ያደርገኛል ብዬ አልጠበቅኩም። የሰፈር ነው ብሬን አይበላኝም ብላ 22,000 ሪያል ያስቀመጠችበት ሰውዬ ጉዳ አርጓታል። እንግዲህ እባካችሁ እህቶቼ ተጠንቀቁ። እንዲሁም ደግሞ ወንድሞቿ ጉዳ አርገዋታል። በጣም ያሳዝናል። እድሜ ልኳን በሰው ሀገር እድሜ ልኳን በመዳን ቤት የሰራችውን ገንዘቧን ቤተሰብም እንዲሁም ደግሞ የሰፈር ሰው የሚያመነችው ከድቷታል። ያሳዝናል በጣም። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። የእውነት ነው የምላችሁ። የዝች ደግሞ ይለያል። በቃ እድሜ ልኳን አረብ ሀገር ሳኡዲ ነው የኖረችው። አሁንም ያለችው ሳኡዲ ነው። ታሪኩ ምንድን ነው የሚለውን እንግዲህ አብረን እናያለን። ከዛ በመጀመሪያ ግን ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። ቪዲዮውን ብዙ ልጆች ጋር እንዲደርስ ለብዙዎቻችን የዚች የልጅ ታሪክ ወላሂ ነው የምላችሁ በቃ ትምህርት ነው። እንግዲህ ይቺ እህታችን ምንድነው የገጠማት የሚለውን በራሷ አንደበት ሙሉ ቪዲዮውን አስገባላችኋለሁ። እንዲሁም ደግሞ እኔም እነግራችኋለሁ። ያው በትንሹ አጠር መጠን አድርጌ ይቺ እህታችን እንግዲህ የኬሚሴ አካባቢ ልጅ ናት። ያለችው ግን አረብ ሀገር ነው። እድሜ ልኳን ይኸው አረብ ሀገር ነው የምትኖረው። የ20 ዓመት ልጅ ሁላለቻት ጎረምሳ ልጅ ማለት ነው። ማሻአላ እሷ ግን መዳን ቤት ነው የምትሰራው። መዳን ቤት እየሰራች ወንድሟን ለኢትዮጵያ ቤት ሊገዛ ከሚስቱ ጋር ቤት ሊገዛ እንትን ሲል እህቴ ብር ቸገረኝ ብር ጎደለኝ ሲላት ታበድረዋለች። በቃ ሰርተን እንከፍልሻለን ብለው ብር ታበድራቸዋለች። የሳኡዲ 7,000 ሪያል እና የኢትዮጵያ 100 ምናምን ሺህ ብር ታበድረዋለች። ከዛም በኋላ ይቅርታ ያንን ያበደረችውን ብር ሳይከፍሉ ተያይዘው ሀገራቸው ይገባሉ። ባልና ሚስት ስጡኝ፣ ኧረ ባካችሁ ስጡኝ ብትላቸውም ሊሰሟት አልቻሉም። ወይ ደግሞ ምንድነው ይሄ በድሮ ምንዛሬ ነው የምንሰጥሽ ምናምን ይሉኛል አለች። እሺ እሱም ይሁን በቃ ስጡኝ ብላ እንትን ስትላቸው እስካሁን በቃ ሸመጠጠኝ ወንድሜ ያን ሁሉ ብር በቃ ሸመጠጠኝ አለች። ከዛ አልሰጥም አለኝ። ከዛ ደግሞ ሌላ ወንድም አለኝ። ሌላኛው ወንድሜ ደግሞ ልጄ በባህር መንገድ ልትገባብኝ አረብ ሀገር ልትመጣብኝ ስለሆነ ምን ባደርግላት እንደው ትረጋጋልኛለች ምናምን ስትለው ወንድሟ ደግሞ እባክሽ እህቴ ቦታ ግዢላት፣ ቦታ ግዢ ይላታል። ቦታ ልግዛለሽ በቃ ብሩን ላኪና ምናምን ሲላት ብሩን ልካ ቦታ ትገዛለች። ቦታ ከገዛላት በኋላ እንግዲህ ቦታ ስትገዙ ብዙዎቻችን ያው እንትን ያን ያክል እንትን አንልም አናጣራም። በጣም ይሄ የብዙ ሰው ችግር ነው። እባካችሁ እህቶቼ ቦታ ከመግዛታችሁ በፊት የት ነው ወዴት ነው በቪዲዮ አሳዩኝ ምናምን በሉ። ዝም ብላችሁ አትግዙ። እና ይቺ እህታችን እንግዲህ በእድሜም ተለቅ ያለች ናት። ከዛ ዝም ብላ ወንድሟን አምና ቦታ ይገዛላታል። ወንድሟ ቦታ ከገዛላት በኋላ እንግዲህ ያንን ቦታ ልጇን ትነግራትና እንደዚህ ሰርፕራይዝ ለማድረግ ልጇን ማለት ነው ስትነግራት ልጇን እሺ ቦታውን አሳየኝ ትላለች። ልጅቷም እናትየዋም ደግሞ ቦታውን ለልጅ ያሳያት የገዛሁላትን ቦታ ሰርፕራይዝ ላርጋት ምናምን ብላ እንትን ስትለው ሰውየው ዛሬ ነገ እያለ የገዛ ወንድሟ ነው እንግዲህ ቆይማ ዛሬ ነገ እያለ ምናምን ያ ቦታ አልተገዛም። ብሩን አጠፋፍቶታል። ቦታውን ውሸቱን ነው አልገዛለትም ማለት ነው። ሁለት ወንድሟ ሲከዷት ምን አደረገች? ራሷ ጋር ብር ማስቀመጥ በሪያል ብር መያዝ ጀመረች። ብሯን ስትይዝ እንግዲህ አንድ ቤት ነው ቋሚ ስራ ነው የምትሰራው። አንድ ቤት ነው የምትሰራው። ብሯን ስትይዝ ስታጠራቅም ወደ 22,000 ሪያል ታጠራቅማለች። ከዛም በኋላ እንግዲህ እንደ ማንኛውም ሰው አንድ ቀን የሆነ የጓደኛ አባት ይሁን ሞቶ ለቅሶ ለመሄድ እንትን ስል ብሬን ይዤ ብያዝስ ምናምን ብላ እንግዲህ ይሄ የሰፈር ሰው የምትለው 6 ዓመት እንግዲህ አንድ ቤት ኪራይ ይኖረናል አከራዬ ነበር አለች። አሁን ግን ቋሚ ስራ ስለሆነ ቤቱን ትተዋለች። ስለዚህ በጣም በቃ አለ አይደል በየሰፈሩ የሆነ ታዋቂ ሰው ብር የሚቀመጥበት ሰው እኮ አለ። ሰው ሁላ የሚያምነው ሰው ልክ እንደዚህ አይነት ሰው ነው በሰፈራችን የታወቀ ኢቃማ ያለው ሰው ነው። እና ይቅርታ እሱ ጋር ብሬን እንትን ያንን 22,500 አካባቢ ብሩን ትሰጠውና እሷ ወደ ለቅሶ ቤት ትሄዳለች። ከዛም በኋላ ለቅሶ ቤት ሄጄ ተመለስኩኝ። በቃ ብሬን እሱ ጋር በአማና አስቀመጥኩኝ ማለት ነው። ብያዝም ምንም ብልም እሱ ኢቃማ ስላለው ችግር የለውም እሱ ጋር ነው ብሬ ብላ ልቧን በቃ አረጋግታ ወደ ስራ ቦታዋ ትመለሳለች ምናምን። ስትኖር ግን አንድ ቀን ብሩን ፈልገው ስትጠይቀው የሆነ ለሀጅ ነው ምናምን አለች። በሀጅ አካባቢ ነው
ብቻ በዛን ሰዓት ብሩ ፖሊስ ይዞኝ ወስዶታል። 22 ሺህ ብሩ የለም ፖሊስ ወስዶታል። እሱም ብቻ አይደለም በጣም ብዙ ብር ተወሰደብኝ ይላታል። እና እንደዛ ሲላት እህታችን ታብዳለች። ያው እንትን ድምጿንም አስገባላችኋለሁ። በጣም ማለት በጣም ያሳዝናል። በጣም ያሳዝናል። አስባችሁታል? እድሜ ልክ በቃ የሰራችሁን አንዴ አንዱ እየተቀባበሉ ልክ እንደ ኳስ ይበሏታል፣ ሊገነጭሯታል። በቃ ምን ልበላችሁ። ከዛም በኋላ የ22 ሺህ ብር ተወስዷል ሲላት ድንግጥ ትላለች። በቃ ያኔ ክው ትላለች። ከማልኩኝ ይቅርታ። ለማንኛውም እኔ ማለት ስሜታዊ ስለሆንኩ ነው። በጣም ነው የሚያናድደኝ እንደዚህ አይነት ነገር። ልክ የኔ ብር እስከሚመስለኝ ድረስ ነው የምናደደው። እና ያ ሰውዬ እንግዲህ ፖሊስ ስለሆነ የወሰደብኝ ህጋዊ ነኝ እኔ። ስለዚህ ምንድነው የሆነ የራሴ ብር ነው ምናምን የሚለውን እንትን አመልክቻለሁና ይመለስልኛል ብሎ ደግሞ ተስፋ ይሰጣታል የማያልቅ ተስፋ። እንደዛ ሲላት እሺ ብላ ምና ስትቀመጥ አሁን ግን 1 አመት አለፈው። ብሩ ያው ይመለሳል እያለ እያሻት እስካሁን ብሬን አልሰጠኝም። አሁን እንደውም ቦልኮኛል ሊሆን አለች። ለማንኛውም በጣም ያሳዝናል። እባካችሁ እህቶቼ ተጠንቀቁ። በቃ ማለት ማንንም አትመኑ፣ ከራሳችሁ ውጪ ሰውን አትመኑ። በቃ ራሳችሁ ጋር ያለ ነገር አለ ትላላችሁ፣ ነገር ግን ሰው ጋር ያለ ነገር አለ ማለት አትችሉም። ስለዚህ ሰው ጋር አታስቀምጡ። ከእጃችሁ ከወጣ በቃ ወጣ ነው ብር፣ በቃ ወጣ አለቀ። እና እስኪ ቪዲዮውን ላስገባላችሁ አብረን እንስማት። በጣም ያሳዝናል ግን የእውነት 22,600 ሪያል ሰፈር ሰው ጋር ያልኩሽ ጥሩ መዳን 5 ያኔ ወንድሞች እንታያቸው ሁሉም ልብላሽ እንጂ ላስቀምጥልሽ እህቴ በቃ ይሄን ያህል ዓመት በአረብ ሀገር የሚለኝ የለም። ሁሉም እያለ በቃ እንብላሽ ነው እሱ ይሻላል። የነበር እሱ የሰጠሁት ተወሰደ ሲለኝ በቃ ሀጅ አካባቢ ላይ አይ አመልክቻለሁ። ማፊ ጀፍራ ማፊ እንጣይብ ያኔ ተወሰደ። ቤት ተሰብሮ ያኔ ብዙ ብር ነው ተወሰደብኝ ያለው። ይመለሳል ፖሊስ ስላመለከትኩኝ ለህግ ስላመለከትኩኝ ያው እየተከራከርኩ ነው ይመለሳል አለኝ። እሺ አልኩኝ። እንግዲህ ውዶች እንደሰማችኋት ነው። ያው እየተፈራረቁ ልክ እንደ ኳስ ጥባ ጥቤ ይጫወቱባታል። እኔ ግን በጣም የገረመኝ ሰው አንዴ ይሳሳታል፣ ሁለቴ ይሳሳታል። እንዴት ሁልጊዜ ይሳሳታል? አይደለም ቤተሰብ እንኳን አይደለም የውጭ ሰው ቤተሰብ ባልታመነበት ሰዓት ይችታችን እንግዲህ ወንድሞቼ ስላልታመኑልኝ ቢያንስ እሱ ይታመንልኛል ብላ ተስፋ ያደረገችው ሰው እሱም ካዳት። የእውነት ነው የምላችሁ። በጣም በቃ ልብ ይሰብራል። እባካችሁ ራሳችሁ የያዙት። በቃ ከእጃችሁ ከወጣ ብር የለም ነው የለም፣ በቃ ሄደ። የዛሬ ሰው ማንም የሚታመን ሰው የለም፣ የእውነት የለም። በቃ ደም እንባ ለቀሰች። አሁን ይሄ ብር ከየት ይመጣል? ሁሉም የሉም። በቃ ሁሉም ማለት አይመልሱላትም። ወንድሞቿን በልተውታል። በቃ አለቀ። ከየትም አያመጡም። በተለይ ኢትዮጵያ ያለ ሰው ከየትም አምጥቶ ሊከፍላችሁ አይችልም። በቃ በተለይ ኢትዮጵያ ያለ ሰው በቃ አምናችሁ እሱ ጋር ብር ማስቀመጥ ሙስተሂል፣ በጭራሽ የማይሆን ነገር ነው። ለማንኛውም እስካሁን አብራችሁ አመሰግናለሁ። ላይክ ማድረግ ግን አትርሱ ውዶችዬ፣ አበረታቱኝ። ስለምታበረታቱኝ ደግሞ እጅግ በጣም አመሰግናለሁኝ። ይሄ ዕጣ ፈንታ በእኛ ላይ እስከሚደርስ መጠበቅ የለብንም። እባካችሁ ሰውን አትመኑ፣ ራሳችሁ ብራችሁን ያዙ። ላለሁኝ ሰላም ሁኑልኝ።